መወሰን ፕሪዴስቲኔሽን ምንድነው? ቅድም እንዳልኩት ነው። የስህተት ትምህርት አይደለም። ምዕራፍና ጥቅስ አለው። ኦኬ፣ ይሄንን ማየት የመጽሐፍ ቅዱስ ነው አስተምሮ። በቀዳሚነት ባለቤቱ ማን ነው? መጽሐፍ ቅዱስ ነው። ወሰን ነው እንጂ ውሳኔ አይደለም። ወሰናችሁ ምን እንዲሆኑ? የልጁን መልክ እንዲመስሉ። ሆሪዞ የሚል ቃል ነው ያለው። ያው አድማስ ማለት ነው። በጣም ውስብስብ አይደለም። ቅድመ ወሰን ቁም ነገሩ የክርስቶስ መልክ ነው። እናንተን አስቀድሞን ያወቃቸውን ደግሞ ምን አድርጎ እንደወሰናችሁ ልንገራችሁ ነው እያለን ያለው። ወሰናችሁ ምን እንዲሆኑ? የልጁን መልክ እንዲመስሉ። ስለዚህ ይሄም ሐሳብ እንዲገባል ቅድመ ወሰን ምንድነው ነው? ቅድመ ወሰን ፕሪዴስቲኔሽን ምንድነው? ቅድም እንዳልኩት ነው። የስህተት ትምህርት አይደለም። ምዕራፍና ጥቅስ አለው። ኦኬ፣ ይሄንን ማየት የመጽሐፍ ቅዱስ ነው አስተምሮ። በቀዳሚነት ባለቤቱ ማን ነው? መጽሐፍ ቅዱስ ነው። የዚህ ዶክትሪን መስራችና ጀማሪ አገስቲን ወይ ካልቪን ወይ ሉተር ሌሎችም አይደሉም ነው። ኦኬ፣ ወደ ቃሉ ፍቺ እንምጣ። አሁንም በግሪክ ፕሮሆሪዞ የሚል ቃል ነው ያለው። ቅድም ፕሮግኖስኮ አይደለም ቅድመ እውቀትን፣ አሁን ደግሞ ፕሮሆሪዞ የሚል ቃል ነው ያለው። ያው ፕሮ የሚለውን ቅድም አይተነዋል። አስቀድሞ ወይም በፊት ማለት ነው። እሱን ዴፊኒሽን አሁን ለቅድመ ወሰን አናመጣውም። ዓለም ሳይፈጠር የሚለውን የቅድሙን የፕሮ ትርጉም ሙሉውን ይዘን ነው ቅድመ ወሰንን የምናጠናው። ከኔ ጋር ናቸው አይደለም? እሺ ኦኬ፣ ወደ ሁለተኛው ቃል እንምጣ። ይሄ ሆሪዞ የሚለው ወይም ሃሪድዞ፣ ብቻውን ሃሪድዞ የሚል ቃል ነው ያለው። ሃሪድዞ ወይም ሆራይዘን የሚል የእንግሊዝኛ ቃል ከዚህ ነው ድራይቭ የተደረገው። አድማስ ማለት ነው። በጣም ውስብስብ አይደለም። የእንግሊዝኛውን በጣም ሰልፍ ኤክስፕላናቶሪ ነው። ፕሪ የሚል ቃል አለ አይደለም? ፕሪ ከዛስ ዴስቲኔሽን አይደለም? አሁን ፕሪ የሚለው ቅድም ስለተወያየንበት ፕሮ የሚለው ነው። እንቶ ዴስቲኔሽን ምንድነው? ራሱ አቻላቻ የአማርኛ ቃሉ ምንድነው? መዳረሻ ነው አይደለም? ወይም መድረሻ ነው፣ ወይም ደግሞ ወሰን ማለት ነው። ለምሳሌ አንድ ሰው ጉዞ ቢጀምር የጉዞውን መጨረሻ ምን እንለዋለን? ዴስቲኔሽን አይደለም? እሱ ነው መዳረሻ የሚለው ቃል ነው። ይሄ በጣም የሚጨንቀን አይመስለኝም። ግን ልብ ማለት ያለብን ነገር ይሄ ወሰን ነው እንጂ ውሳኔ አይደለም። አማርኛው ራሱ ቅድመ ውሳኔ እያሉ የሚተረጉሙ ሰዎች ስላሉ ውሳኔ ዲሲዥን ነው አይደለም? መወሰን። ወሰን ግን ማካለል ነው፣ ድንበር ማበጀት ነው። ስለዚህ ቅድመ ውሳኔ ሳይሆን ቅድመ ምንድን ነው? ወሰን ነው። ምክንያቱም ቃላት ላይ እንዳንሳሳት ነው። ቃላት ላይ ከተሳሳትን ትርጉም ላይ ስለምንሳሳት ነው። በአጭር ቃል ፕሪዴስቲኔሽን ማለት ዴስቲኔሽንን ሴት ማድረግ ማለት፣ መዳረሻን መነሻ ላይ ሆኖ መጨረሻን ምን ማድረግ ነው? ፕሮግራም ማድረግ፣ ሴት ማድረግ ወይም ወሰን ማበጀት ማለት፣ ማካለል ማለት። ስለዚህ በዚያ በተበጀው ወሰን ውስጥ ብንሆን ከዚያ ከተካለለው ወሰን ወዲያ ማዶ፣ ከተካለለው ወሰን ወዲህ ማዶ ብለን ቋንቋ መጠቀም እንችላለን። ስለዚህ እግዚአብሔር አስቀድሞ ያወቃቸውን አስቀድሞ ደግሞ ምን አረጋቸው? ወሰናቸው ወይም ወሰን አበጀላቸው፣ መዳረሻን ሰራላቸው፣ የጉዟቸውን ድምድማት የጉዟቸውን መጨረሻ አሰመረው፣ ቦርደር ሰራላቸው ማለት ነው። ከዚህ በላይ ተለጥጦ ሌላ ፍቺ መያዝ አይችልም። ለምሳሌ ኤፌሶን ምዕራፍ 1 ላይ ራሱ ጳውሎስ እንዴት ነው ይሄን ቃል የተጠቀመው? ቅድም ባነበብነው ክፍል ውስጥ በፊቱ ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ፣ ይሄ ፕሮ ሚለውን አስቀድሞ ሚለውን ቃል ሊገባን በሚችል መንገድ ጳውሎስ ሲያስረዳ፣ መቼ ስንል ዓለም ሳይፈጠር፣ ዓለም ከመፈጠሩ አስቀድሞ በእርሱ መርጦናልና፣ ኢሌክሽን የምርጫን ነገር ያነሳል። በፍቅር በኢየሱስ ክርስቶስ ልጆቹ እንሆን ዘንድ። ይሄ አረፍተ ነገር ነው የፕሪዴስቲኔሽንን ፍቺ እንድትረዱ ሊያረጋችሁ የሚገባ። በፍቅር በኢየሱስ ክርስቶስ ልጆቹ እንሆን ዘንድ እንደ በጎ ፈቃዱ፣ እንደናንተ ሚና አይደለም፣ እንደራሱ ዕቅድ እንደራሱ መሻት እንደ በጎ ፈቃዱ አስቀድሞ ወሰነን። መዳረሻ ተበጀልን፣ ወሰን ተሰራልን፣ ተካሏል መጨረሻችን ነው እያለ ይኸውም
በሚወደው በእርሱ በኩል በነፃ የተሰጠን ክቡር የሆነው ጸጋው እንዲመሰገን የዚህ ሁሉ ነገር ሰበበ ድርጊቱ ይከብር ዘንድ እግዚአብሔር ይከብር ዘንድ ነው። ኤፌሶን እዚሁ ምዕራፍ 1 ቁጥር 11 ጋር እንሂድ። ሁሉም በፈቃዱ ምክር መሰረት እንደሚሰራው እንደ እርሱ ዕቅድ አስቀድሞ የተወሰንን ይላል። እኛ ደግሞ በእርሱ ተመርጠናል። ስለዚህ ቅዱሳንን አማኞችን በክርስቶስ ኢየሱስ አምነው የዳኑትን መጽሐፍ ቅዱስ ወንድሞች ብቻ አይደለም የሚላቸው፣ አስቀድሞ ምን የሆኑ የተወሰኑ ብሎ ይጠራቸዋል። አስቀድሞ የታወቁ ይላቸው፣ የተመረጡ ይላቸው። እንደዚህ ባሉ ቃላቶች ገልጦናል። እነማንን? እኛን አማኞች። ኦኬ፣ አስቀድሞ ወሰናቸው። ይሄ ማለት እግዚአብሔር እንደ ሐሳቡ የተጠሩትን እግዚአብሔር አስቀድሞ ያወቃቸውን የወደዳቸውን ወሰን አበጅቶላቸዋል፣ መዳረሻ ሰርቶላቸዋል ነው እያለን ያለው። ለአንድ ፍጻሜ ለአንድ ግብ ማርክ አድርጓቸዋል። እርሱ ላሰበው መዳረሻ እርሱ ላሰበው ወሰን ደስታይን አድርጓቸዋል፣ ዲተርሚን አድርጓቸዋል ነው። ጥያቄው እግዚአብሔር አስቀድሞ የወደዳቸውን አስቀድሞ የወሰናቸው ለምን አይነት መዳረሻ ነው ብለን መጠየቅ ያለብን። ምንድነው ይሄ ወሰን? በእግዚአብሔር ቅድመ ዕውቀት ውስጥ የተወደዱቱ እግዚአብሔር አስቀድሞ የወሰናቸው ይሄ ወሰን ምንድነው ነው? ራሱ ይነግረናል። የልጁን መልክ እንዲመስሉ አይደለም? እንዲመስሉ አስቀድሞ ወሰነ። ይሄ በጣም በቅድመ ወሰን አስተምህሮ ላይ የተንጠለጠሉ የሚረብሹ ትንታኔዎችን ዞር አድርገን በዚህ ክፍል አውድ እንደተቀመጠው እንድንረዳ የሚያደርገን ተወስነናል። እነማ? እኛ እንደ ሐሳቡ የተጠራን። እነማ? አስቀድሞ የወደደን እኛ። ምንድነው የተወሰናችሁት? የልጁን መልክ ምን እንድንሆን እንድንመስል ተወስነናል። ይሄ የልጁ መልክ የሚለው በጣም የከበረ ሐሳብ እንደሆነ የሚነግረን ነው ማለት ነው። ግራንድ የሆነ መዳረሻ በጅቼላችኋለሁ። አንድ ዩኒክ የሆነ ትልቅ የሆነን ዴስቲኔሽን ከፊት ለፊታችሁ አስቀምጫለሁ። እርሱም ደግሞ የልጄን መልክ እንድትመስሉ ነው። አያችሁ፣ የልጁን መልክ ከዚህ ቀደም ከምናውቀው በላይ በጠለቀ መልኩ እንድናውቀው የሚያስገድድ ምን ማለት መሰላችሁ? ቅድመ ወሰን ቁም ነገሩ የክርስቶስ መልክ ነው። ይሄ ነው ቁም ነገሩ። ቅድመ ዕውቀት ውስጥ ማዕከላዊ ጉዳይ ምንድነው? ቅድመ ዕውቀት ውስጥ የእግዚአብሔር ማንን መውደድ? እኛን መውደድ። ቅድመ ወሰን ውስጥ ማዕከላዊ ጉዳይ ምንድነው? የእኛ ማንን መምሰል? ክርስቶስን መምሰል። ከዚህ በላይ ተለጥጦ መሄድ የለበትም። መቀመጥ፣ መነሳታችን፣ መብላት፣ መጠጣት፣ ዛሬ የምለብሰው ልብስ፣ ዛሬ የማደርገው ካልሲ፣ እነዚህ ዲቴል ውስጥ አንክተተው። ቅድመ ወሰን እሱንማ በስርዓቱ እናንተ እንደወደዳችሁ አድርጉት። እግዚአብሔርን አውጥተህ እዚህ ውስጥ አንተ አሁን ያውቃል እግዚአብሔር ምን አሁን ከዚህ በኋላ ከሁለት ደቂቃ በኋላ ማድረጉ ያውቃል አያውቅም? እሺ ያውቃል፣ ምን ይታበስ? ምንድን ነው ቁም ነገሩ? እኔም እንኳን ገምቼ ልደርስበት ይችላል። ኢትዮጵያ ስለሆነ ያለን ፖይንቱ መዳረሻ ተበጅቶልናል። የክርስትናችን ጉዞ የሚደብበው ወይ መጨረሻው የክርስቶስን መልክ መምሰል ነው። ለዚህ ወስኖናል። ለዚህ መዳረሻን ሴት አድርጎልናል እያልን ነው። ኦኬ። ስለዚህ የቅድመ ወሰንን ዴፊኒሽን እንስራ። በሮሜ 8:29 መሰረት ፕሪዴስቲኔሽን ማለት ይሄን ብትጽፉት ይጠቅማቸዋል። እግዚአብሔር ዓለም ሳይፈጠር አስቀድሞ ያወቃቸውን ሰዎች መዳረሻቸው መጨረሻቸው የልጁን መልክ እንዲመስል አስቀድሞ የወሰነበት የጸጋ አሰራር ነው። በቃ ፒሪድ። የራሱ የእግዚአብሔር ስራ እግዚአብሔር ነው የወሰነው። ይሄን ወሰን ያበጀው እግዚአብሔር ነው ያቀደው፣ የጠነሰሰው፣ የጸነሰው። በዚህ ውስጥ የሰው ልጅ የለበትም፣ እጁ የለበትም። ይሄ ወሰን ደግሞ ይሄ ዴስቲኔሽን ደግሞ ዓለም ከመፈጠሩ በፊት የወደዳቸውን ዓለም ከመፈጠሩ በፊት ወስኖላቸዋል። ይሄ ወሰን ይሄ ዴስቲኔሽን ደግሞ የልጁ መልክ ነው። የመታወቃችን በነገራችን የመወደዳችን እንደ ሐሳቡ
የመጠራታችን የመዳናችን ክላይማክሱ ክርስቶስን መምሰል ነው። ጥጉ ይሄ ነው፣ ከፍታው ይሄ ነው እያለን ያለ ሮሜ 8:18 ላይ ምን ብሎናል? ለእኛም ይገለጥ ዘንድ ካለው ክብር ጋር አይደለም ቢመዛዘን የአሁኑ ዘመን አይደለም ስቃይ መከራ ምንም እንዳይደለ አስባለሁ። ምንድነው ለኛ ሊገለጥ ዘንድ ያለው ነገር? ምንድነው ፍጥረት በጉጉት አንገቱን ቀስሮ የሚጠባበቀው ግሮውን የሚያደርገው የሚቃትተው ነገር? እኛም በውስጣችን የምንቃትተው ይሄ ትልቁ ተስፋችን ምንድነው? ክርስቶስን መምሰል። ይሄ ነው ወሰኑ፣ ይሄ ነው መዳረሻው፣ ይሄ ነው እያለን ነው ጳውሎስ። ስለዚህ በምድርም በሰማይ የክርስትና ዴስቲኔሽኑ ማንን መምሰል ነው? ክርስቶስን መምሰል ነው። የልጁ መልክ ምንድነው? እነ ቅድመ እውቀት፣ እነ ምርጫ፣ እነ ቅድመ ወሰን የተጸነሱለት የዋሉለት ይሄ የልጁ መልክ ምንድነው ነው? እሱን ካልተረዳን ብዙ ነገር ነው ሚስ የምናደርገው። የፕሪደስቲኔሽን እንደተወሳሰበው አይደለም መጽሐፍ ቅዱስ ውስጥ። ምዕራፍ 9 ላይ የሚመልሰውን ምዕራፍ 9 ላይ እንደርስበታለን። እሱ እየመጣ አይጠልዘው አይምሯችሁ እንመልሰዋል። አሁን ግን እናንተ በክርስቶስ አምናችሁ ያላችሁ በክርስቶስ ያላችሁ ኩነኔ የለባችሁም የተባላችሁ ሰዎች እግዚአብሔር አስቀድሞ አውቋችኋል፣ ደግሞ መጨረሻችሁን ወስኖታል። ምንድነው ይሄ መዳረሻ? ይሄ የልጁ መልክ ምንድነው? ይሄ መልክ ይሄ የልጁ መልክ የሚለው በነገራችን ላይ የእግዚአብሔር ልጅ ማለታችን። የእግዚአብሔር ልጅ መልኩ ምንድነው? ክርስቶስ አሁን የያዘው መልክ ነው። አሁን ራይት ነው። አሁን መድኃኒታችን ከሙታን ተነስቶ ቀድሞ በነበረው ክብር በአብ ቀኝ አለ። ያ ነው መልኩ። ገብቷችኋል? በሌላ ቋንቋ የጌታ የኢየሱስ ክርስቶስ አሁናዊ ሁኔታ የአማኞች መጻኢ ሁኔታ ነው። የሱ ፕሬዘንት ስቴት የኛ ፉቸር ግሎሪ ነው። ምንድነው የምትጠብቁት? ምንድነው ተስፋ የምታረጉት? ምንድነው ይሄ የመክበር ተስፋችሁ? ምንድነው ፊት ለፊታችሁ ያለው ትልቁ መዳረሻ ምንድነው? እግዚአብሔር ያስቀመጠላችሁ ይሄ ወሰን ምንድነው? አሁን ኢየሱስ የሆነውን መሆን፣ እሱን መምሰል። ከዚህ የሚበልጥ ታላቅ ደስታ የለም። ልጁ አሁን ያለበትን ማሰብ ነው የልጁ መልክ። ፊልጵስዩስ 3:21 ምን ይላል? እኛ ግን አገራችን በሰማይ ነው። የኛ ዴስቲኔሽን ላይ ነው። ከዚያ የሚመጣውን አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን። እርሱም ሁሉን ለራሱ ባስገዛበት ኃይል ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጠዋል። ይሄ ነው የሚጠብቀን ተስፋ። ይሄ ነው የኛ ዴስቲኔሽን። 2 ቆሮንቶስ 3:18 የእርሱን መልክ እንድንመስል ይላል። የማንም መልክ? የልጁን የክርስቶስን መልክ እንድንመስል ከክብር ወደ ክብር ምን እንሆናለን? እንለወጣለን። ኦኬ፣ አሁን አቴንሽናችሁን ፈልጋለሁ። የናንተ የዳናችሁ የአማኞች ከክብር ወደ ክብር መለወጥ ኢንፊኒቲ አይደለም፣ መጨረሻ የሌለው እየተለወጣችሁ ወዳደረሳችሁ የምትደርሱበት ጉዞ ውስጥ አይደለም ያላችሁ። ከክብር ወደ ክብር እየተለወጣችሁ ሄዳችሁ አንድ ዴስቲኔሽን ላይ ትደርሳላችሁ፣ ልጁ ኢየሱስ ክርስቶስ። ስለዚህ የእናንተ ከክብር ወደ ክብር መለወጥ መጨረሻው ምንድነው? ኢየሱስ ክርስቶስ ነው እያለን ለዚህ ተወስናችኋል። እንዲመስሉ የሚል ቃል አለ። ይሄ በጣም አስፈላጊ ነው ስለሚለጠጥ። ይሄም እንዲመስሉ የሚለው ቃል ኮንፎርም የሚል ቃል ነው። ሁለት ቃል ነው፣ ኮን እና ፎርም ነው። የራሱ እንግሊዝኛው ኮምፓውንድ ወርድ ነው። የግሪኩም ሱሞርፎስ የሚል ቃል ነው ያለው። ሱን እና ሞርፌ የሚል ቃል ማለት ሱን ማለት አንድ ላይ አብሮ ማለት ነው። ሞርፌ የሚለው ቃል ደግሞ ፎርም ማለት ነው፣ ወይም ኢሰንስ ወይም ምንነት ማለት ነው። ገብቷችኋል? በጣም የሚያስደነግጥ ይመስላል። ይሄን በጣም ለመስማት ይከብዳል። ማለት ኢየሱስ ክርስቶስ የሆነውን ምን ትሆናላችሁ፣ ኮንፎርም ታረጋላችሁ ከእርሱ አሁናዊ ፎርም ጋር፣ ከእርሱ ፕሬዘንት ኢሰንስ ጋር ሄዳችሁ ትገጥማላችሁ እኮ ነው እያለን ያለው። ይሄ ነው መጨረሻችሁ ነው እያለን ያለው። በጣም የሚገርም 2 ጴጥሮስ 1:4 ከክፉ ምኞት
የተነሳ በዓለም ካለው ምግባረ ብልሹ ሕይወት አምልጣችሁ ከመለኮታዊ ባህሪ ተካፋዮች እንድትሆኑ በእነዚህ ነገሮች አማካኝነት እጅግ ታላቅና ክቡር የሆነውን ተስፋ ሰጥቶናል። ይሄ ነው ተስፋችን። ስለዚህ አሁን ኢየሱስ ክርስቶስን ሙሉ በሙሉ አንመስለው፣ እርሱን እንደምንመስል ግን እናውቃለን። ለዚህ አንዱ ማሳያው ይሄ የተዋረደው ስጋችን አሁን ኢየሱስ ያለውን የከበረ ስጋ ይመስላል፣ ወደዚያ ደረጃ ያድጋል ነው እያለን ያለው። አንደኛ ቆሮንቶስ 15:49 የምድራዊውን ሰው መልክ የአዳምን ማለት ነው የምድራዊውን ሰው መልክ እንደለበስን የሰማያዊውን ሰው መልክ ደግሞ እንለብሳለን። ይሄ ነው መጨረሻችን። አንደኛ ዮሐንስ 3:2 ወዳጆች ሆይ እኛ አሁን የእግዚአብሔር ልጆች ነን፣ ገብተናል፣ ወደ እግዚአብሔር ቤተሰብ ገብተናል፣ ልጆች ተደርገናል። ልጆቹ ሆነን አልተወለድንም። አባታችን ሰይጣንና አዳም ነበረ፣ ስጋ ነበረ። አሁን ግን ልጆች ተደርገናል። አባ አባት ብለን የምንጮህበትን የልጁን መንፈስ ወደ ልባችን ልኳል። አሁን ተደርገን ነው ልጆች የሆነው። የእግዚአብሔር ልጆች ነን። ወንድሞች ሆይ ወደፊት ምን እንደምንሆን ገና አልተገለጠም። እርሱ በሚገለጥበት ጊዜ እናየዋለንና እርሱን እንደምንመስል እናውቃለን። እዚህ ላይ እርግጠኞች ነን። ለምን? እግዚአብሔር አስቀድሞ ወስኖናል። ምን እንድንሆን? የልጁን መልክ እንድንመስል ወስኖናል።